ባለፈው ሳምንት በእኛ ድራማ ሙየት ልጅ አቤት ዛሬ አቶ ከበደ ቤት ሄደሽ ባለፈው ሳምንት የሰራሁበትን ገንዘብ እንድታመጪ ሃይ ሚላት ለምለም እባላለሁ እሷ ደግሞ ሙዬ ናት ሃይ ለዚህ ከተማ አዲስ ነሽ አዎ አባቴ የተለያዩ ቦታዎች ስራ ሲሰራ ቆይቶ አሁን ደግሞ እዚህ ባላገር ይዞ መጣ የት ነበር የምትማሪው አዲስ አበባ ነው አላሳመርኩትም ማንችራፍ እንዳይመስልሽ ያማረ እዚህ ቤት አቤት እንደምን አመሽ ጋሽ ከበደ ከርሶ ብር እንድቀበል ተልኬ ነው የመጣሁት ቲት ቆንጆ ልጅ ነሽ ባክሽ ጋሻው የምን ደም ነው ስቴጂ ደሞ ዝበይ የማትረቢ ጋሻው ተመቶ የሚመጣ መሰለሽ የታባቱ እዛ ረቄ ቤት በገዛጁ ጸባ አንስቶ ዋጋውን ሰጥቶ ማን ነው ምን አገባሽ የኛ መሰረቴ እሙዬን ጥሪያትና ቁርሳችሁን ብሉ እሱማ እሙዬ ቀስ በይ አባትሽን ትቀሰቅሻለሽ ሂጂና ጥሪያት እማ እስካሁን የተኛው ማታ በጣም ስላመሸ ነው አዎ ይሄኔ ባለፈው ሳምንት የተቀበለውን ብር ሲያጠፋ ይሆናል ያመሸው ደግነቱ ያቺ ጎዳና ልጅ ከውስጡ ምንም አላጎደለችም ግን እንዳው ሙዬ ካሁን በኋላ ጉዳይሽ ውስጥ እንደሷ ያሉ ሰዎች እንዳታስገቢ እንዳው አደራሽ እሺ እማዬ አቤት ጋሽ አዳሙ እንዴት ሆኖ አረስካውን ሆስፒታል ነው አሉ ተጎድቷል ግን አባዬ ለፖሊስ ሊከሱት ነው እያሉ ያወራሉ አባታችሁ እንዳለን ከሆነ አዳሙ ነው ነገሩን የጀመረው አባዬ ግን እስካሁን ንዴቱ ይልቀቀው አይመስልም ስለዚህ እሱ እንደሚፈልገው መሆን ያለብን እንዳናበሳጨው እሺ ካበሳጨ ነው ምን እንደሚፈጠር ታውቁ የለ ክንዴ ዳንኤል ንቁርሳችሁን ብልቶ ነው መሄድ አለብን ለምለም ውጭ ነው ያለነው ከቀኑብሽ ጋራ ፍየሏ እንዳትፈቷት ነግሬያችኋለሁ እሷ እንደሆነች ያገኘችው ነው ጥርግ አርጋ የምትበላ ምን አይነት ልጆች ናቸው ነይ ወደዚህ ውፍ ቆይ ለምን ፈታችኋት በጥሩ ብሽልክስ ይሄ ዳንኤል ነፈታት አውቆ ነው ራሱ ነው አንተ ለመሸወድ ሞክራለሁ አንተ ምን ታሳብባለህ እንዴ እሺ በቃ አሁን አስሪያታለሁ ይልቅ ቶሎ ግቡና ቁርሳችሁን ብሉ እኔም ማይጋ ነኝ እማ ቁርስ ቢ እሺ ልጄ ተባረኪልኝ ቆይ ማይኔ ቀና ላርክሽ በቃ ከብቶችን አወጣሻቸው ገብሬ ይዟቸው ሄዷል አተላም ሳርም ሰጥቻቸዋለሁ አዛባቸውንም አንስቻለሁ አሁን ለዶሮቹ ጥሬል በትና ወደ ትምህርት ቤት ሄዳለሁ ቆይ መጣውማ እናንተ ወሎት ከናለ ምን ሆናችሁ ነው ለዳንኤል ግድንግድ እንዳቦ ሰጣሽው እና ቢሆንስ ከነሳው ላይ ተወስዳለ ለሁለታችሁም እኩል እኮ ነው የሰጣችሁ እንዴ እናንተ እህታችሁን አታስቸግሯት እንጂ አባዬ ይሄው ምሳን ቋጥሬልሃለሁ ጎሽኔ ልጅ ስሜ ለምለም ያ ገብሬ ጉዳይ ስላለው አላመሽም ብሏል ከትምህርት ቤት ቶሎ መለስ ብለሽ ከብቶቹ እንድታስገቢ እሺ አባዬ እናንተ ጎረምሶች ደህና ዋሉ ደግሞ ስትዘሉ ጥናቱን እንዳትረሱ በልተነሱ መጻፋችሁን ያዙ እኔ ለዶሮቹ ህልበትና እንሄዳለን ኳስ እንጫወት ኳስ ለራሴ ረፍዶብኛል ኳስ አይሆንም ዛሬ በትምህርት ቤት ገበሬዎቹን ልናግዝ ወደ ማሳ እንሄዳለን ቶሎ ካልደረስኩ ደግሞ ጥለውኝ ይሄዳሉ ይልቅ ደብተራችሁን አምጡና እንሂድ አንተ ክንዴ እናንተ ኑ ተመለሱ ብያለሁ
ያለ ትምህርት የምንውልበት አስማት የሆነ ቀን ደስ ሲል ማንቲ በቀለ እሙዬ መጣች እና በትመጣሱ ያት እስኪ እንዴት ቆንጅዬ እንደሆነች ረባ ካፍ እዚህ ጋር ሃይ እሙዬ ሃይ ማንቲ ሄይ ጀለሶች ብስኩት ምናምን ሸማምተው አለ ገጠር ጉዞ ሚሚ ካንቺ ልንገዛ ሲያምርሽ ይቅር ልክ ነህ ጀለሴ ያ ትንፋሽማ ብስኩት ምናምን ሳይሆን ማስቲካ ነው የሚያስፈልገው አንቺ ደግሞ መታጠብ ያስፈልግሽ የማን በእናትህ አንተ ይሁን ኮሳሳ ይኸው ሚሚ እኮ ነኝ ልክህን አትርሳ ጀንበር ስትገለጥ ፀሐይ ስትፈካ በቀን 10 ጊዜ ውሃን ማረሳ ብታጠብ ማረካ ይኸው ለስማ ልንገርህ አቅህል ጮህ ካልነገሩ የማትረዳው ሸፋፋ ወልጋዳ አንተ ኩቶራስ ይዤ በጠረፋ ዛንዳ ኧረ እናንተ ዝም በሉ ትችሬ ነው መጣ ዝም በሉ ልጆች ምንድነው ውካታው ማንቲ ሚሚ የሆነ ራብ ነገር እያሻረችን ነበር ሚሚ ደግሞ ማናት እንዴ ሷራታ ማስካ ምናምን የምትሸጠው ልጅ ሚሚ አሁን ሰዓቱ ስላሉና እባክሽን ወደ ጉዳይሽ ሂጂ ኧረ እሺ እሄዳለሁ ቻው ሙዬ ቻው ሚሚ እንደተመለስኩ ጉዞ እንጀምራለን እሺ እሺ አንተ ሸፋፋ አንተ ወልጋዳ በጠረባቢ እዛውሽ ተማሪዎች በጥሞና አዳምጡኝ ዛሬ ወደ ማሳ የምንሄደው ለቀልድና ለዋዛ ፈዛዛ ሳይሆን ለስራ ነው ይገባችኋል ለስራ ጥንድ አድርገን ከፋፍላችኋለን ሜላት አንቺ ከለምለም ጋር ነሽ ሙዬ ደግሞ ከሳራ ጋር እኔ ምለው ብርክቲካ እዛ ሄደን ምንድነው የምንሰራው ገበሬዎቹን ማገዝ ነው ይሄ መቆፈሪያ ምናምን ይዘን ድንች ሽንኩርት እንሰበስባለን እኔ ቁፋሮ ክምር ምናምን አይመቸኝም ሜላት እኛ እናስተምርሻለን አረዛ ንጹህ እንደሆንኩ እንዳማረብኝ መቆየት የምመርጥ ልጅ ነኝ ጸጥታ ለእያንዳንዱ ቡድን ጆንያዎች ይሰጣል ያንን መሙላት ይጠበቅባቸዋል ሰማችሁ ሚሚዬ እንደምን አደርሽ ፒስ ነው ይህን ቆሻሻ ውሻ በጉዲፈቻ ወሰድሽው እንዴ ተከተለ ነው የምትለው ወይ ተከተል ይኸውልህ ደግሞ በየቀኑ ወንዝ እየወሰድኩ ስለማጥፋት ጸዳ ያለው ውሻ ነው የመቼ ተመጃጅተናል ደግሞ ብታይ አረ ወይኔ ረስቹ እንካ የሆነ ቦታ መሄድ አለብኝ ቀይን አስቀምጥልኝ እሺ ግን ይህን አስቀያሚ ነገርሽን ከሱቄ ገለል አድርጊልኝ ባልቻው ና ተከተል ና ተከተል እኔ ምልሽ ለሊ ወይዬ ያንን የተሰጠነውን የቤት ስራ ሰራሽ እንዴ ማታ ልጆቹን አስተኝቼ የቤቱን ስራ ከጨረስኩ በኋላ ትንሽ ሞክሬዋለሁ እንደምንም ብዬ ዛሬ ለመጨረስ ሞክራለሁ አንቺስ እኔማ ጨርሻለሁ ከፈለግሽ ግን አግዝሻለሁ እሺ እሺ ሙዬ እሞ ለፌስቲቫል ውድድር ግን ምን ለመስፈን አሰብሽ ብዙ ዘፈኖች አሉኝ ግን ከሱ መሀል አቤትን እንዴት እንደምወደው በጣም እኮ ነው የሚያምረው ሙዬ እስቲ አዝማችሁን በይሊ እንዴት ነበር ልስፈልልሽ አዎ እሺ አቤት አቤት በሉን አቤት ስሙን አቤት አቤት መልእክት አለን በሉን አቤት እዚህ ቤት አቤት አቤት በሉን አቤት ስሙን አቤት አቤት መልእክት አለን በሉን አቤት እዚህ ቤት አቤት እዚህ ቤት አቤት እዚህ ቤት አቤት እዚህ ቤት አቤት ሙዬ በጣም ነው የሚያምረው ስንኞቹን ግን አንድ ቀን ታስተምሪኛለሽ እሺ ችግር የለም አስተምርሻለሁ በቄ አሁንስ ላፈርጠው በግልጽ ነግራታለሁ ምኑን ነው የምታፈርጠው እሙዬን እንደምወዳት ነግራታለሁ እኔ የለሁበትም እምቢ ብትል አንተ ነው ያደርገኝ እናንተ ሚሚ እዚህ ደግሞ ምን ትሰሪያለሽ አስበል እባክህ ያ ትልቁ አስተማሪ እንዳይኝ አልፈልግም እሙዬ የት አለች እዛ ከጓደኞቿ ጋር ነች ምን ነው እሺ
ይማችሽ ማንተ ጭንቅሉ እሙዬ ወይኔ ዞር በይ ቆሻሻሽ እንዳይጋባብኝ ሲያ አንቺ ይሁንሽ አሻንጉሊት እሙዬ ውሻ ወደዛ አርጊልኝ አንቺ ዝም በይ ብዬሻለሁ ሚሚ ሰላም ነው እሺ ኧረ ቀስ በይ ሜላት እቺ ታዲያስ እሙዬ አንዴ ላናግርሽ እሺ ቶሎ ንገሪኝ ደሞ ትቻልሽ ብሩ ካየ ለቤተሰቦቼ ይናገራል እሺ ይኸውልሽ ችግኝ እንታመጭልኝ ነበር ነፍሴ ምን አይነት ችግኝ ያገኘሽው ለምንሽ ነው አንቺ ደሞ ታመጭልኛለሽ ወይስ አታመጭልኝም እሺ ወይም እምቢ ደሞ ባለፈው ሳምንት ላደረኩልሽ ውለታችን ምን አላት እሺ ካገኘውማ እመጣልሻለሁ በቃ እሺ ስታይል ቻው ቻው ጓደኛሽ ናት አዎ እንደዛ ነገር ነው ግን በጣም አደገኛ ልትሆን ትችላለች ሙዬ እስካሁን እንዳየኋት ግን ሳሪታ አሪፍ ልጅ ናት በዛ ላይ ደግሞ የሆነ ጊዜ በጣም ረድታኝ ነበር የጎዳና ልጅ እኮ ነች አስበሽዋ ቆሻሻዋ ምን ሆነ እንዴት ነው እንደምትናገር ሜላት የተሰማኝን ነገር ነው የተናገርኩት የኔም ቤት እውነቱን ተናግሮ የመሸበት ማደር ትላለች እኔ ምለው ለሞኒ ምዘኛው ማከላችሁ መቼ ነው የሚከፈተው በቅርቡ መሰለኝ ምን ቤተ መጻሕፍት አለው ሲባል ሰምቻለሁ አይደል አዎ ደግሞ ቅዳሜ የኮምፒውተር ክላስ በነፃ ክላሱ የሚመረቅበት ቀን ይጀምራል ቤተሰቦቼ ከፈቀዱልኝና ስራዬን ከጨረስኩ በጣም መማር ፈልጋለሁ እኔም ለመምጣት ሞክራለሁ ደግሞ የሙዚቃ ቡድናችንን ነገር አረሳሁም ልክ ግርማ እንዳለው 5 አባላት ያሉት የሙዚቃ ቡድን ደግሞ ስለ ባንዱ አንድ ሚስጥር ልንገራችሁ ምንድነው ግን ለማንም እንዳትናገሩ ኧረ አለቅን ተናገሪ እስቲ የሙዚቃ ቡድን የሴቶች ብቻ ነው የሚሆነው የሴቶች ብቻ አዎ ኧረ ተይ ግን ሙዬ በኋላ ደግሞ ሰው ሴቶች ሰብስበው ሊባልጉ ነው ብለው እንዳያስቡ ሳሪ ስራችንን ሲያዩ ግን ሐሳባቸውን ይቀይራሉ ከዛ በኋላ እኮ ለኛ ለሴቶች አስፈላጊ ስለሆኑ ጉዳዮች እንዘፍናለን ብታይ ገና ካሁኑ ምርጥ ዘፈኖች አዘጋጅቻለሁ ይሄ እንኳን አሪፍ ወሬ ሊሆን ራሱ አይሆንም እኔ ደግሞ ደህና ነገር መስሎ ተማሪዎች ጸጥታ ወደ ማሳው እየደረስን ነው ገበሬዎች ጋጠወጦች ናቸው ብለው እንዳያስቡን ስርዓት ያዙ እንዴ አቶ ባይሉ አቶ ደመቀ ግቡ እንደምን አረፈርክ ልጅ ጋሻው እንደምን አረፈዳችሁ ግቡ እስኪ ቁጭ በሉ ለና ቆይ ቡና ፈልቷል የሚቀመስ ነገር ላምጣ አይ ያለ ሁሉን አድርሰን የመጣ ነው እባካችሁ ቡናው እኮ ወርዷል እሺ እንዴት ነው ቤተሰብ ሁሉ ሰላም ነው ሁሉም ሰላም ነው አንተስ ልጆች ደህና ናቸው ደህና ናቸው ተመስገን ምን እግር ጣላችሁ ጃል አቶ አዳሙ ዛሬ ከሆስፒታል እንደወጣ ስናየው በእውነት በጣም ተጎድቷል እንደውም ለፖሊስ ከሳለው ሲል አይ እስቲኛ እንደ እድሜያችን በቅድሚያ በሽምግልና እንየውና ጉዳዩን እንጨርሰው ብለነው ነው የመጣን ድንገት አብረን እየጠጣን እያለ እኮ ነው ዘሎ ጸብ ጀመረኝ እንደው ተወይም ብለው አልተውሃለኝ ከዛ ቢነደኝ እኮ ነው ትንሽ ለኮፍ ያደረኩ አይ ጋሻው ሰውየውን እንዳየነውም ነገሩ ቀላል አይደለም ክፉኛ ደብድበዋል ስትናደድ ራስህን አታውቅም አሉ አባቶቼ ትንሽ አጋኑ ነው ደግሞ እኮ ጥፋቱ የራሱ ነው እንደው ይሄ ሰው በእጅ ጸጥ ቢልብህስ ኖሮ አንተም ቤተሰብህን በትነ ዘብጥያ ትወርዳል ነበር እኔ ሰላማዊ ሰው ነኝ እስቲ አሰለፈች እንደው ይሄ ባለቤትሽ የሚናገረው እውነት ነው በእውነት ሰላማዊ ሰው ነው አንቺና ልጆችሽንስ አይደበድብም ኧረ በጭራሽ ስነግራችሁ ሰውየው ሲያናደኝና ትንሽ ቀማምሼ ስለነበር እንጂ በፍጹም እንዲህ አይነት ተግባርን ያልፈጽም ለማንኛውም እስቲ አዳሙን እናነጋግረውና ውሳኔያችንን እናሳውቃለን ግን አቶ ጋሻው ከአሁን በኋላ እንዲህ አይነት ነገር ብንሰማ ጉዳዩ የከፋ ነው የሚሆነው ወደ ፖሊስ መኬዱም አይቀርም አቶ ኃይሉ ጨረስን እንግዲህ እንሂድ እሺ እንሂድ እድሜ ይስጥልኝ ቆይ በሩን ላስወጣችሁ ቆይ የማን አባታቸው ደፋሮች ናቸው ኧረ ቀስ በል ብዙም እኮ አራቁም ይሰሙሃል
አዳሙ በሱ ቤት በሽማግሌዎች በኩል ሊያስፈራራይ መሞከሩ ነው። አይ አዳሙ ይሄ ቦቅቧቃ አልጫ። እነዚህ ሽማግሌ ተብዮች ምን አግብቷቸው ነው ደግሞ ስለኔ ቤተሰብ የሚጠይቁት? እኔ ምኑን አውቄው ጋሻው? ስም ያሰለፈች እዚህ ቤት ስርዓት እንዲኖር የማደርገውን ነገር ተሳስተሽ አውሪና ከአዳሙ የባሰ ዕጣ ነው የሚደርስብሽ። ገባሽ? ኧረ ምን ብዬን ያወራለሁ? ለነዚህ ሴት ልጆችሽን ማስጠንቀቂያቸው። ሽማግሌዎቹ ወሬ ማነፍነፋቸው አይቀርም። ከዚህ ቤት አንዳች ነገር ቢወጣ እናንተን አያድርገኝ። እሺ በይ የቅራሪ የሚል ቡናሽን ወደዛው ሰጂ። አንተ ማንቲ እሙዬ መጣችልህ። ሹራቡን ያውልቅና ጡንቻን ያሳያል። ተወደው ይሆናል። ቀልደ ሞታ። አሁን ዝም ብለህ ስራሽ። እሙዬ እሙ ምን እያደረግሽ ነው? ችግኝ እየፈለኩ ነው። አንተም ካጋጠመ አምጣልኝ። እሺ። አረ ችግር የለውም እፈልግልሻለሁ። ጎሽ የኛ እመቤት ሜላት፣ እነዚህን ጆንዬዎች ካልሞላን ቤታችን አንሄድም እኮ። እግርሽን አጣመሽ ትቀመጫለሽ። ስንቴ ልንገርሽ፣ እኔ የከተማ ልጅ ነኝ። መቆፈር፣ መጎልጎል፣ መጎትጎት አልችል እና እዚህ ማደር ነው የምትፈልጊው? ይህ ግን ምን አይነት ትምህርት ቤት ነው? ኋላ ቀር። ምን አለበት ወሬሽን ትተሽ ብትሰሪ? አልሰራም። እናንተ ምንድነው የምትጨቃጨቁት? እቺ ሰነፍ ልጅ ናት እሙዬ። ከቅድም ጀምሮ ፎቶ የምትነሳ ይመስል ተቀምጣ ታይኛለች። ምንም አትሰራም። በዚህ ሰነፍ ከሆንኩ ጊዜ ልስነፍ። እዚህ አመዳም መንደር ውስጥ እንደውም አልቆይም። ከተማ ስመለስ አንዴም አልቆፈርኩም እላለሁ። ምን ይመስልሻል? አዛባ ነው። አዛባ ምንድን ነው? ማን ይሙታውን አዛባ ምን እንደሆነ አታውቂም? የከብቶች ዳሪ ነው። ሲያስጠላ እንዴት ነው የሚቀፈው? ምን ሆናችሁ ነው ተማሪዎች? ችግር አለ እንዴ? መምሬ ነው ሜላት አልሰራም ብላ ልትሄድ ስትል ወድቃ ነው። ሜላት ነይ ተነሽ። ይሄ ስላስጠላሽ የማትሰራው አይደለም። ሁላችሁም በዚህ መሳተፍ ኃላፊነት ስላለባችሁ ነው። እኔ የምችለው መጻፍና ማንበብ ብቻ ነው። መምሬ ነው እንደዚህ አይነት ነገር ከዚህ በፊት ሰርቼ አላውቅም። እንደውም ጥሩ ነው። ላንቺም አዲስ ትምህርት ነው። በቤ አሁን ይሄን ዶማ ተቀበይኝና ለምለምን አግዣት። ሜላት አልቀረልሽም። ደግሞ አንቺ ምን ጥልቅ አደረገሽ? የሴቶች የሙዚቃ ቡድን ምናምን ከምትዩ የማይረባ ሀሳብሽ ጋር ወደዛ ይጂ። የሴቶች የሙዚቃ ቡድን ሜላት ያቆ ሚስጥር ነበር እዚህ ጉዳይ። አስበው እስቲ ማንቲ፣ ሴቶች ተሰባስበው እንደ ድንቢጥ ሲጮህ እሙዬ ልንገርሽ፣ ይሄ የጅል ሀሳብ። ይሄማ የጅል ሀሳብ አይደለም። እንዴት ደስ እንደምንል ታያለህ። ተወዳጅ የድንቢጦች የሙዚቃ ቡድን ብትሉት ይሻላችኋል። ኧረ ተይ እሙዬ፣ በዚህ ሀሳብ ግን ቤተሰቦቻችን ደስ የሚሰኙ አይመስለኝም። ጭራሽ እንደኔ አይነት አባት ነው። አየሽው አይደል እሙዬ? አንድም ፈቃደኛ አታገኝም። አሁን ላላገኝ እችላለሁ፣ ግን እንደውም ጥሩ ድምጽ ያላችሁ ልጆች መርጥና አይሳካልሽም። ታያለሽ፣ ይሆንልኛል። እኔ ተመችቶኛል እሙዬ። እኔ እንደውም የቡድንሽ አባል መሆን ነው ፈልገው። ለሊ እውነትሽን ነው? እውነት? የስ አያችሁ አይደል? ቡድናችን ተመሰረተ ማለት ነው። ታያላችሁ ደግሞ ምርጥ ስራዎችን አቅርበን ለፌስቲቫሉ ትምህርት ቤታችንን እንወክላለን። እናንተ ቡድናችሁ ዝም በሉ። መምህር ሽብር ይመጣል። ዝም በሉ። የሴቶች ቡድን በትምህርት ቤታችን እናቋቁማለን። ትምህርት ቤቱን እንወክላለን። ምንትስ ስትሉ ነው የሰማው? ሴቶች እንደ ሴቶች፣ ለሴቶች በሴቶች። የማይረባ ተረት በለው። ያን ቆራቅም ወሬያችሁን ትታችሁ ወደ ስራችሁ። መምህር ሽብሩ፣ እኔ ግን የቲያትር ቡድን አቋቁማለሁ። እሱ ጥሩ ሀሳብ። መምህር ሄኖክ፣ ለበዓል ዝግጅቱ ማንም ሰው ስራውን አቅርቦ ማስገምገም እንደሚችል ዳይሬክተር ሰብለ ተናግረ የለ? አዎ ሙዬ፣ በግሩፕ ወይም በግል ተወዳድሮ ያሸነፈ ያልፋል። ለመወዳደር አስበሻል መሰለኝ። አዎ፣ የሴቶች የሙዚቃ ቡድን አቋቁሜ መወዳደር እፈልጋለሁ። በጣም ጥሩ ሀሳብ ነው። በጣም ነው ማመሰግነው መምህር ሄኖክ። ይሄ ማይረባ ወሬያችሁን ትታችሁ ወደ ስራ ብያለሁ። ስመለስ ይሄ ጆንያ እስካፉ ሞልቶ እንዳየው። ይሄን ዜማ የሚያቆማል። እኔ አውቀዋለሁ። እኔ በጣም አሪፍ። ሌሎቻችሁስ? ኧረ እኔም አውቀዋለሁ።
ሳራስ? አይ እኔ ይቅርብኝ ቲቸር። ሜላትስ? እኔ ዘመናዊ ዘፈን ነው የምመርጠው። ጥሩ። ሌላ የሚያውቀው የለም? እሺ በቃ ሶስታችሁ ዝፈኑት እስቲ። ሌሎቻችሁም እየሰራችሁ አብራችሁ መስፈን ትችላላችሁ። ሜላት በቆፍ ኡፍጭ በይሙና በይሙና አሆይ ሙና በይሙና በይሙና አሆይ ሙና ክረምት ያላረሰ አሆይ ሙና አረንጓዴ ለብሳለች በአበባ አጊጣለች በአዲስ ተስፋ ፈክታለች ስማ ተከተል የሆነ ማሳይ ነገር አለሽ? አዎ እዚህ ቁጥቋጦ መሃል ነው። ና በዚህ በኩል ና፣ በዚህኛው መንገድ ና። አይዞ በርታሽ፣ እየደረስን ነው። ና በዚህ ጋር ቆይ፣ ቀስ 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 በል። ቆይ አንተ ሾኩ እንዳይወጋ። ቆይ እስቲ ይኸው ደረስን። ተመቸ? ይሄ የሚስጥር የአትክልት ስፍራዬ ነው። ከኔና ካንተ በቀር ደግሞ ማንም የሚያውቀው የለም። በህይወት አይተው የማታውቀው አይነት ቆንጆ የአትክልት ስፍራ ነው ማደርገውሽ። እሙዬ የምታመጣልኝን ችግኞች ደግሞ ከትውልድ ቦታ የሚያሉ ተክሎችን ስተክልበት ምርጥ ይሆናል። ከዛ ቤቴ ይሆናል። እሺ ይቅርታ ውጭዬ፣ ያንተም የኔም ቤት ይሆናል። ማታ ማታ ግን ሳያስፈራ አይቀርም። በቃ ማታ ካልቻለን ደግሞ የቀን ቀን ቤታችንን እናደርገዋለን። እሺ ውጪ ሂድ እንግዲህ። እግሬን አትላሰኝ ውጪ፣ እግሬን አትላሰኝ በእናትህ። ሂድ እባክህ አንተ በእናትህ ተው። ተማሪዎች አሁን እቃችሁን ሰብስቡ። እያንዳንዷ ጆንያ መሙላቷን ሳላረጋግጥ ወደ ቤት ንቅንቅ የለም። ሜላት ሰማሽ አይደል? ኧረ እባክሽን ትንሽም ቢሆን አግዥኝ እባክሽ። እኔ ለራሴ ቤቴ ገብቼ ስንት ስራ አለብኝ። ደግሞ በጊዜ ወደ ቤት ደርሼ ከብቶቹን ማስገባት አለብኝ። እባክሽ ተይኝ፣ ቤቴ መሄዴ ነው። መስሎሻል? መምህር ሽብሩ ጆንያችንን ካልሞላን አይለቀን። ሜላትና ለምለም እስቲ ጆንያችሁን ወዲህ በሉ። ወይኔ ጉዳችን! ምን የሰበሰባችሁት ይሄው ነው? አዎ ቲቸር። ይሄ የቡድን ስራ ስለሆነ ሁለታችሁም ጆንያዎቻችሁን ሳትሞሉ ከዚህ መሄድ አትችሉ። መምህር ሄኖክ ሞልተው መጨረሳቸውንና በሰላም ወደ ትምህርት ቤት መመለሳቸውን እርግጠኛ ሁኑልኝ። በቀለና ማንተጋፍቶት መሄድ ትችላላችሁ። ሳራና ሙየም እንደዛው። የነፎዚያ ቡድን እንዲሁም እነ ጌዲዮን
ለምን አመላት በኋላ መንገዱ እንዳይጠፋባችሁ ባትሪ ምናምን አትፈልጉ? አብዱና ማዛ ለምለም አብሬሽ ቆይቼ አግዝሻለሁ። እሺ አመሰግናለሁ። እሙ ባንቺ ፋንታ እኔ ልሂድ? ሜላት አንቺ መቼም ስለ ጓደኝነት ምንም አታውቂ። እሙዬ ልትቆይ ነው እንዴ? አዎ። ኧረ እኔም አግዛችኋለሁ። እሺ ማለት አይዟችሁ፣ እኔም አግዛችኋለሁ። ፈጥነን እንጨርሳለን። በሉ ያዙ ልጆች። ሜላት ወደ ስራ ባክሽ። አመሰግናለሁ ቲቸር ሄኖክ። ቡቺ ሙዬ ችግኞቹን አግኝታለን? መቼም እስካሁን ጨርሶ የሚመለሱ ይመስለኛል። በጣም ነው የደከመኝ። ሁሌም እዚህ ብንቆይ ፒስ ነበር አይደል? ወዲም ብለው ያ ወዲያም ባረገው አይሞላ ከቀን ወደ ቀን ይከራል እንጂ አይላላ ቢቀለኝ ብዬ ጭንቄን ብናገር ይሉኛል በይነጋል የተናወጠው ይረጋል ይነጋል ለሁሉም ብርሃን ይሆናል ነው ሊነጋ የተናወጠው ሊረጋ ነው ሊነጋ ልጆች እንግዲህ ተግባራችንን በሚገባ አከናውነን ተመልሰናል። በጣም ጥሩ እንደሰራችሁ ልነግራችሁ እወዳለሁ። ቲቸር ሄኖክ እኛንም ስላገዝከን እናመሰግናለን። በቃ እኔ ልሂድ። ቻው ሙዬ። ቻው ሳራ። ቻው ለሊ። እኔም ልሂድ በቃ። የሚሚን ችግኝ ሳገኛት እሰጣታለሁ። ባይ ማንቲ። ባይ ሙዬ። ዳዲ መጣ። ቻው ቲቸር ሄኖክ። በይ ደህና ደሪ። አመሰግናለሁ ቲቸር ሄኖክ። እማ መሰረት ረቀስ ሙዬ አባዬ ዛሬ ተናግሯል። ወይኔ ጉዳችን። አዳሙ ለሽማግሌዎቹ ሄዶ ተናግሮ ሰዎቹ ዛሬ ጠዋት መጥተው ነበር። ካሁን በኋላ አንድ ሰው ቢደበድብ ጉዳዩን ፖሊስ እንደሚያውቀው ስለነገሩት ተበሳጭቷል። እኛንም ቢመታን እኛንም መታን ምናምን ብላችሁ ለአንድ ሰው ትንፍሽ እንዳትሉ። ይሄ የኛ ገመና ነው። እሺ ማይ ልጆቼ ደግሞ አባታችሁ እንደዚህ የሚያደርገው እኛን ጠልቶን እንዳልሆነ ማወቅ አለባችሁ። ይወደናል። እንዲያው ባህሪው ነው። እኛ ከተጠነቀቅንና የሚፈልገውን በትክክል ካደረግን እንዳይበሳጭ ማድረግ እንችላለን። እሺ ወይኔ ወይኔ ጉዴ! ከብቶቹስ? ወይኔ ጉዴ! ጋሽ ወንድሙ! አረ ጋሽ ወንድሙ! ወይ ማን ነው በጨለማ የሚጠራ? ለምለም ደህና መሸሽ ልጄ። ምን ነው ከመሸ? የእኛን ከብቶች አይተዋቸዋል? ቀንዴ ገብሬ ሲጠብቃቸው ነበር። ከመሸ ግን አላየኋቸው። ኧረ አጣኋቸው። ኧረ አንዱ ሞጭ ልፏቸው እንዳይሆን። ጉዴ ፈላ። እስቲ ሂጂ ጫካ ውስጥ ላያቸው። ቆይ አንቺ ብቻሽን ጫካ ውስጥ አትሂጂ። ከምን የተሰለበች ባካችሁ? ለምለም! ኧረ ለምለም! እንዴ ወንድሙ፣ ምን ነው በዚህ በማታ ችግር አለ? ለምለም ከብቶቹን ፍለጋ መታ ነበር። አዎ በጣም አናዳኛለች። ከብቶቹንም እኔ ደርሼ ነው ያስገባዋቸው። እኔ በጊዜ ባልደርስ ኖሮ ጠፍተው ነበር። ኧረ እኔ የምልህ አሁንም ጫካ ውስጥ እየፈለገቻቸው ነው። ልጅቱ የጅብ ራት እንዳትሆን ነው የምልህ። ምን? ወይኔ ጉዴ! ኧረ ወይኔ ልጄ! ኧረ ጉድ ሆንኩኝ! ኧረ እስኪ ባትሪ ስጡኝ! ኧረ ሰው ጥሩልኝ! ወይኔ ጉዴ! ወይኔ ልጄ! ኧረ ሰው ጥሩልኝ! ኧረ ጉድ ሆንኩኝ!